እኔ ግን የምሬን ነው የምላችሁ እኔ ልጁንም አብሮ ቁጭ ብሎ እዛው አብሯት ቢያሳድግም ደስታዬ ነው። ግን ለአብርሃም ምን አይነት ደስታ ይሰጣል ነው? ከሚስት ጋር የሆነ አይነት ቅራኔ ውስጥ ገብተህ አለ አይደለ የሆነ መተዛዘን ውስጥ ወይም ደግሞ መሀላችሁ ሁለታችሁ መካከል የሆነ አይነት ጥል አለ። በዛ ስሜት ውስጥ ሆነ ሚስትህን አንተ ራሱ በሙሉ ኮንፊደንስ የሆነ ምቾት ሰጥቶ አትሄድም እነሱ ጋር አንኳክተህ ምናምን አብርሃም ነኝ ልጄን ለማየት ነው የመጣሁት ብለህ ስትገባ ራሱ ለአንተ ራሱ ምቾት አይሰጥም፣ ደስ አይልም። ሰላም ብትሆን ግን እሷን አስቀድመህ ከእሷ ጋር ታርቀህ ከእሷ ጋር ያለውን ነገር ሁሉ በቃ ጠላት እርድብን ይበል ብለህ ክንብንብ አድርገህ ቀብረኸው ምናምን ነገር ወደ ልጅ ብትመጣ ግን በኮንፊደንስ ልጅህን ታያለህ። ሌላ ጊዜ ስትመጣ አታንኳካም። ቀጥታ ዘው ብለህ ገብተህ ምናምን ነገር ከሚስት ጋር ስቀህ ተጫውተህ ከእናቷ ጋር አውርተህ ምናምን ነገር ልጅህን አጫውተህ ውለህ መሄድ ትችላለህ እንጂ እንደ ሩቅ ዘመድ እየመጣ ልጅህን 20-30 ደቂቃ እያየ መሄዱ ለአንተም ደስታ ይሰጣል። በጣም ነው እያሳዘነችኝ ያለችው የምሬን ነው ብላችሁ ማዘኗንና መጎዳቷን እንኳን እንዲህ በቃ ፊት ለፊት መናገር እንኳን እየከበዳት ነው ጋሽዬን እያወራች ያለችው። ለምን እንደዚህ ተሳቀቅ ነው አላቅም። ጋሽዬን ስለምትወዳቸው ስለምታከብራቸው የባሏም አባት ስለሆኑ ከሳቸው ጋር ሰጣ ገባ ውስጥ መግባት አልፈለገችም። ያን ደግሞ በጣም ወድጄልሻለሁ፣ በጣም አድንቄልሻለሁ ይሄንን ነገርሽን። በቃ ይሄ የሚገርም ኳሊቲ ነው። አይሽ መሰበርሽን፣ ማዘንሽን፣ መጎዳትሽን ወደ ኋላ አድርገሽ እሳቸውን ፍላጎት አስቀድመሽ እሳቸውን እንደዚህ በክብር ማውራትሽ በቃ ጀግና ነሽ። የምሬን ነው። ይሄ ስማርትነት ነው። የምሬን ነው መላችሁ። በተቻላችሁ አቅም ተረዷት። አሁንም ማናችሁም ሰዎች ከሷ ከእህቶቿ ውጪ ከቤተሰቦቿ ውጪ እሷን የተረዳት አንድም ሰው የለም። የምሬን ነው መላችሁ። በቃ ሁላችሁም ማስታረቅ ላይ ብቻ ነው ያላችሁት። ማዘኗንም ልቧ መሰበሩንም በደንብ አድርጋችሁ ትኩረት ብታደርጉበት ይህንን ነገር መልካም ነው። ምክንያቱም ይህን ማድረጋችሁ እሷን ይክሳታል። ካልሆነ አባቴ የትኛውንም ሽማግሌ ምድር ላይ ያለውን ሽማግሌ ይዘህ ብትመጣ ትዳርህን አታስቀጥለው። በቃ ሰው ፈሪሃ ሰው ሳይሆን ፈሪሃ እግዚአብሔር ስላለው ነው አንድ ነገር ላይ ታማኝ ሆኖ የሚቀጥለው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ድካማችሁ ፍሬ አፍርቶ እግዚአብሔር ለሀገራችሁ ምድር ያብቃችሁ። ዛሬ ትንሽ ጠንከር ያለ ነገር ነው የምናወራው። አሪፍ የሆነም አሪፍ ያልሆነም ልክ የሆነም ልክ ያልሆነም ብዙ ንግግሮችን በዚህ ቪዲዮ ላይ ሰምቻለሁ። ያንን ነገር በደንብ አድርገን አብራርተን እናያቸዋለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ነገሮች ተገጣጥሞባት ብዙ ነገሮች አሁን የሆነ ሰው ባቀናጀው ነገር አብርሃም ተገኝቶ የዛ ነገር ተሳታፊ ሆነበት ብዙ አጋጣሚዎች አሉና እነዛ አጋጣሚዎች ደግሞ እሷ አውቆ አብርሃም ያደረገው አይነት የመሰላት ነገሮች ስላሉ እሱንም በደንብ ምከራት፣ ነገራት። አብርሃምንም ደግሞ እስካሁን ድረስ ያለበት አይ ነው እንደሚታረቁ አውቃለሁኝ። ጋሽዬም ዝም እንደማይሉ ብቻ አላቅም። የአብርሃምም የሷን ቤተሰቦች ዝም እንደማይሉ አውቃለሁ። እስኪ ነገሮችን በራሳቸው እንዲፈቱት ትተውላቸው እንጂ ዝም ያሉት እዚህ ደረጃም እንዲዳረሱ አልፈለጉም ነበረ። ምክንያቱም ሁለቱ ከየት ተነስተው እዚህ ደረጃ ላይ እንደደረሱ ያውቃሉ። እግዚአብሔር ምን አይነት የህይወት ለውጥ ምን አይነት በረከት በእነሱ ላይ እንዳደረገ ምን አይነት ምህረትና ቸርነት እንዳደረገላቸው አብርሃምና ሩታ ራሳቸው ምስክር ናቸው። ስለዚህ ይህን ስለሚያውቁት ከህዝብ ጋር ወይም ደግሞ በጓደኛ ተከበው ያልጀመሩትን ፍቅር በጓደኛ ምክንያት ይፈርሳል ብለውም የሚያምኑ አይነት ጥንዶች አልነበሩም። ግን ዋናው ነገር ግን ምንድነው አሁን እዩ እየተናገረ ያለው በጓደኛ ተጠምዶ የሆነ ጓደኛ አዘጋጅቶለት ምናምን ዝም ብዬ ማለፍ እችላለሁ ጋሽዬ ጣልቃ ስለገቡ። ግን ደግሞ መናገር ያለብንን ደግሞ መናገር አለብን አይደለ? እዩ እንዲታረቁ ፈልጓል። ሁለቱ እንዲስማሙ ይፈልጋል። ግን ማድረግ የፈለገው ምንድነው ሩታ አብርሃምን እንዳትወቅሰው ነው። ያደረገው ጥፋት ያደረጋቸው ነገሮች እንዳለ እሱ ሳያውቃቸው ምናምን አድርጎ ነው እየተናገረ ያለው። አሁን እያወራ ያለው እንደዛ ስለሆነ ማለት ነው። አሁን ያንን የሚያክል ጥፋቱን ሩታ ተገጣጥሞባት ነው ብሎ አብርሃም አጋጣሚ ነገር ውስጥ ተሳተፈ እንጂ እሱ የለበትም አይነት ወሬ እያወራን ያለው አልገባኝም። ማለት ከሄርሜላ ጋር ጓደኞቹ በሌሉበት ሲገናኝ ስስመው ስትልሰው እንበለው እኮ በቃ እንደፈለገች ስትሆንበት እሱ አጋጣሚ ነው፣ ሳያስበው ተገኝቶ ነው። ሌላ ሰው ልትስም መታ ድንገት አብርሃምን ስታገኝ ነው የሳመችው። እንደዛ ነው ንግግር። አጋጣሚ እንጂ አብርሃም ፈልጎ አይደለም ነው እያልከን ያለው። አጋጣሚ ተሳመ እንጂ ሩታ ዝም ብላ ካበደች ነው ነገሩ። አጋጣሚዎች ተገጣጥመውባት እንጂ ሩታ እንዳሰበችው አይደለም በአብርሃምና በሄርሜላ መካከል። ወይም ደግሞ እሱ እያደረገ ያለው እስከዛሬ ሲፈጠር የነበረው ነገር ሩታ ላይ ተገጣጥመውባት ነው። አረተው በዚህ ደረጃ ልጅቷን ለምንድን ነው እንደዚህ እንዴት ብዬ ማሰብ የማትችል ማስተዋል የማትችል ነገር ያየችውን ሁሉ የምታምን አይነት ሴት
አድርገ ለማውራት የፈለክበት ምክንያት ሊገባኝ አልቻለም። በዚህ ልክ እሷን አሳንሰ አብርሃምን ትክክል ወይም ደግሞ አብርሃም አስቦትና ፈልጎት እንዳልሆነ ለመናገር ብለ በአጠቃላይ በቃ ጥፋት አላጠፋም ብለ ለመናገር ብለ በዚህ ደረጃ ሩታ ጥፋት እንደሰራች እስከዛሬ ድረስ በአይኗ ያየችው በጆሮዋ የሰማችውን ነገሮች እንዳለ አጋጣሚ አድርገ ማውራት ለምን እንደምትፈልግ አላውቅም። ምክንያቱም ደጋግመ እንደዚህ አይነት ሐሳቦችን ስታወራ ነበረ። ሩታ ጥፋተኛ እንደሆነች ሩታ እሱም ማስከበር እንዳለባት እንደዚህ እሱን ከዛ ከሄርሜላ ነጥቃ ወደ እሷ ማምጣት እንዳለባት አይነት ወሬዎችን ስታወራ ነበር ደጋግመ። ሙሉ ለሙሉ አልተናገርክም እንጂ የሁለቱ የትዳራቸው እዚህ መድረስ የሩታ ጥፋት ነው ብለ መደምደም ነው የቀረው። አዎ አይኖ ጓደኛ ሊሆን ይችላል፣ አብሮ አደግ ሊሆን ይችላል፣ ብዙ ነገር ረርቶ በችግር ቆሞን ሊሆን ይችላል። ግን ደግሞ አብርሃም ካንተ ጎን ስለቆመ አንተ ከእውነት ጎን መቆም የለብህም ማለት አይደለም። ከእውነት ጎን መቆም ማለት ፈጣሪ ለሚወደው እግዚአብሔር ለሚወደው ሐሳብ መቆም ማለት ነው። ምክንያቱም መጽሐፍ ቅዱስ በባልንጀራ ላይ በውሸት አስመስክር ስለሚል አንተ እያደረክ ያለው ያንን ነው። የውሸት ምስክር ነው እያደረክ ያለው። አብርሃም ያላደረገውን እንደገና ደግሞ ሩታም ያላደረገችውን ነገር ነው እያወራ ያለው። ይሄ ደግሞ ትክክል አይደለም። እዩ በቃ እንዲታረቁ ብቻ አድርግ። ለአብርሃም ያለን ወዳጅነት ለአብርሃም ምንም አይነት ዋጋ የምትከፍል አይነት ጓደኛነትን ለማሳየት ብለ ሩታን በዚህ ልክ ባትጫናትና ያላደረገችውን ነገር አድርጋለች እያልክ ባታወራ ደስ ይለኛል። ቢያንስ ጋሺ ነገር ውስጥ ገብተዋል አይደለ? በቃ አንተ ዝም በል። እዛ አጋጣሚዎች ደግሞ እሷ አውቆ አብርሃም ያደረገው አይነት የመሰላት ነገሮች ስላሉ እሱንም በደንብ ምከራት፣ ንገራት። አብርሃም እሺ 1 2 3 ነገር 4 5 ምን ነው ያለው? በቃ አብርሃም አውቆ ያላደረጋቸው ነገሮች ሊኖሩ ይችላሉ። እነዛ ሁሉ ነገራቶችስ እንዴ ከሄርሜላ ጋር እንደዛ ሲሆን የነበራቸው ነገሮችስ ሳያቅ ነው ያደረጋቸው? ቤቱን ጥሎ ሲወጣ ሳያቅ ነው ያደረገው? ከጎኗ መቆም በነበረበት ሰዓት ላይ ከጎኗ ያልቆመው ሳያቅ ነው? አረተው እዩ ፈጣሪን ፍራ። ይቅርታ መጠየቅ እያለበት ነገሮችን ቶሎ ብሎ አርግቦ ባልነቱን ማሳየት በነበረበት ሰዓት ያኔ ከነፃነት ጋር በተፈጠረው ነገር አውቆ ሳቅ ነው ከሩታ ጋር ተጣልቶ ነገሩን በአግባቡ ማስረዳት እያለበት የተፈጠረውን ነገር ራሱ ዲፌንድ አርጎ ሚስቱንም አስከብሮ ራሱንም አስከብሮ መጋፈጥ እስካለበት ጥግ ድረስ ያልተጋፈጠው ሳቅ ነው። ይሄን ያክል እኮ ሾርት ሚሞሪ አይደለንም። የተፈጠሩትን እንዳለ እናውቃለን። ይሄንን እኮ የምንናገር ይሄን አጥፍቷል እኮ የምንለው አብርሃም ጥፋቱን እንዲያምኖ ለሌሎችም አርአያ እንዲሆን እኮ ነው። በትዳር ውስጥ በሚከሰቱ ግጭቶች ውስጥ የትኛውም ያክል ትዳር ውስጥ ግጭት ቢመጣ ይቅርታ የማይፈታው ነገር እንደሌለ ማሳየት እንዳለበት እኮ ነው እየነገር ነው ያለ ነው። አየህ አብርሃም ጥፋቱን አለማመኑ ለማንም አርአያ አያድርገውም። ጥፋቱን አምኖ ግን ሚስቱን መጠየቁና ትዳሩን ማዳኑ ለሰዎች ለወጣቱ አርአያ መሆን የሚችልበት ነገር ነው። አርአያ ከማይሆንበት ወይም ምሳሌ ከማይሆንበት ህይወት ወጥቶ ምሳሌ ወደሚሆንበት ህይወት እንዲመለስ እኮ ነው። እኛ አብርሃም ይሄን እያደረክ ስለሆነ ነው ክፍተት እየሰፋና ከሩታ ጋር እንዳትግባባ ወደ ትዳርህም እንዳትመጣ ደስ የሚል ፍቅራችሁንና ያንን ህይወታችሁን እንዳታሳዩን እያደረገ ያለው አንተ ወደ ሩታ የምትመለስበት ወይም ደግሞ ለመመለስ የፈለክበት መንገድ ይባስ ከሩታ ጋር እያጣላህና እያጋጨ ነው ብለን ተናገረን እንጂ እኮ ማንም ሰው ሁለቱ መካከል ክፍተት እንዲኖር ወይም ደግሞ እንዲጣላ ወይም ተጣልቶ እንዲቀሩ የሚያደርግ ንግግር የሚናገር ሳለው አለ ብዬ አላምንም። እኔ ሩታ ተበድላለች፣ አግባብ አይደለም እየተደረገባት ያለው ነገር። እቺ ልጅ ሴት ናት፣ ከሴትም አልፎ አሁን አርግዛለች፣ አርግዛም አልፎ አሁን ልጅ ወልዳለች። ልጅም ወልዳ አራስ ቤት ናት ያለችው፣ ልጇን እያጠባች ነው። በእንደዚህ አይነት ሁኔታ ውስጥ አብርሃም እንደዚህ የሚያደርጋቸው ቆሻሻ ተግባራት ብዬ በማውራቴ አብርሃምን ተሳደብ ካላችሁ ያው እናንተ ኦዲየንሶች አትሉኝም፣ የሆኑ ሰዎች አብርሃምን ይሳደባል አላችሁ እንዴ? አብርሃምን ወንድሞቹ እህቶቹ እየሰደቡት አይደል እንዴ? እኔ እንደውም የሰደብኩት ጥፋቶቹ የማይረቡ ተግባራት እንደሆኑ ቆሻሻ ተግባራት እንደሆኑ ነገርኩ እንጂ አብርሃምን ፐርሰናል ሰደብው አላውቅም። እኔ ሴት ሆናችሁ በዚህ ደረጃ በሴት ላይ የምትጨክኑ ሰዎች በጣም ነው የምትገርሙኝ። አብርሃም ትክክል እንደሰራ ምናምን ነገር ጀብድ እንደሰራ አልሰራም። ቆሻሻ የወረደ ተግባር ነው የሰራው። በቃ ደጋግሜ እነግራችኋለሁ። የፈለጋችሁትን ነገር ማውራት ትችላላችሁ። እኔ እናቴ ሴት ናት፣ እህቴ ሴት ናት፣ ሚስቴ ሴት ናት፣ ልጄ ሴት ናት። በእነዚህ ሁሉ ሴት ተከብቤ ያለሁት። ስለዚህ በዚህ ደረጃ እንኳን በሴት ላይ የመጨከን አቅም የለኝም። ደግሞ እስካሁን ድረስ ያለበት ክፍተቶች አሉ። እሱንም ክፍተቶች እንዲዘጋ በደንብ ነገራቸው፣ ሁለቱንም ማለት ነው። አገናኝተህ እንትን ብትላቸው መልካም ነበር። ግን ያንን እስኪገናኙልህ ድረስ አንተ የለፋህበት ነገር ደግሞ እንትን እስኪሰምር ድረስ አሁን በነገራችን ላይ በዚህ ሰዓት ላይ እንደውም እዩ የሚያምረው ምን እንደሆነ ታውቃለህ ጋሺ? ስለ ልጆች ከእርሶ በላይ አላውቅም፣ ግን እንደ ጓደኛ እንደ ወንድም
አብርሃም ጥፋቶችን እያጠፋ ነው። ከኛ በላይ የእርሶ ምክር ያስፈልገዋል። ይሄ ነገር ተውት፣ ትዳሩን ልጁን ምናምን ለሱም አይጠቅመውም። ረጅም ርቀት እንዲጓዝ አያደርገውም። ፊቸሩን ነገውን እንዲያበላሽበት የሚያደርግ ነገር ነው እያደረገ ያለውና እንደዚህ አይነት ስህተት ውስጥ ደግሞ እንዳይገባ በተቻላቸው አቅም ምከሩት። በቃ ይሄን ማደረጎት ለልጆት ትዳርም ለሩታም ዋስትና ነው የሚሰጡት። ደግሞ እዚህ ጥፋት ውስጥ እንዳይገኝ ሩታንም አብርሃም ጥፋት ሲያጠፋ ጥፋቱን ለማረም የምትሄድበት መንገድን እንድታስተካክል፣ እጇን እንዳታነሳ፣ መሳደብ ምናምን የሚባሉ ነገሮችን ከዚህ በኋላ እንዳታደርግ። በእንደዚህ አይነት ሁኔታ የማንም ትዳር ቀጥሎ አያውቅም። አንዱ ሳት ሲሆን አንዱ ውሃ የሆነ ነው ህይወትን መቀጠል የሚቻለውና ጋሽዬ ይሄን አድርጉ ነው የሚባለው እንጂ አብርሃም ሳቅ በአጋጣሚ ሰዎች ባጠመዱለት ወጥመድ ውስጥ ገብቶ ነው እንጂ ሩታ ላይ ነገሮች ተገጣጥመውባት ምናምን የሚባሉ የውሸት ወሬዎችን አታውራ። ከዚህ በኋላ እንደዚህ አይነት ነገር አታድርግ። ጓደኛን በእንደዚህ አይነት መንገድ አይደለም የምታድነው፣ ወይም ደግሞ በእንደዚህ አይነት መንገድ አይደለም ከጓደኛ ጎን የምትቆመው። በቃ ትክክለኛ ጓደኛው ሲያጠፋ ያጠፋውን ጥፋት አጥፍተሃል፣ ይሄ ትክክል አይደለም፣ እንዲህ ማድረግ የለብህም እያልክ ነው መምከር ያለብህ እንጂ ይባስ ጓደኛን የሚያጠፋና ጓደኛ ከስተቱ እንዳይመለስ የሚያደርጉ አዛኝነትና ወዳጅነት መስሎ ከሆነ ይባስ ልጁን እየገደልከው ወይም ደግሞ ይባስ ልጁን ጥፋት ውስጥ እንዲገባ ወይም ትክክል እየሰራ እንደሆነ እንዲሰማው ነው የምታደርገው። ይሄ ደግሞ አግባብ አይደለም። ነገ አንተኑ መልሶ ይቆጫል። ነጥባቸው ሊገስጧቸው ይችላሉ ግን ሁሌ ድካም ነው የሆነበት ያለው። እውነት ለመናገር ጋሽ ጌታን ማለት ዛሬ እንደዚህ በጣም በቃ ግልጽ እናወራና ጋሽ ከዚህ በፊት በጣም ብዙ ደክመዋል። እኛ ዙሪያ ያሉ ሰዎችን መክረው ገስጸው ምናምን የተመለሱ ሰዎችን እንዳሉ ሁሉ አልመለስ ብለው ደግሞ የኛን ህይወት እንዲያመሱ ያሉትም ሰዎች እንዳሉ ይኸው እስከዛሬ ድረስ አሉ እና አሁንም ጋሽ ከመድከም ውጪ ለእርሱ ምንም አይነት መፍትሄ ይመጣል እንጃ። እግዚአብሔር ማለት እንጃ ጋሽ ይቅርታ አድርጉልኝና ከዚህ በፊት ጋሽ እርሶ ፊት ቆመን ቃል ተገባብተን ወደ ድሮ የተመለሰበት ነገር ነው ያለውና አሁን ድጋሚ እንደ ድሮ ያንን ነገር ለማድረግ እኔ አቅሙ የለኝም ማለት ለመናገር ጋሽ። በእርግጥ ያው እርሶ እንደዚህ ቆመው ይሄንን ነገር እንዲጠየቁኝ እኔ እምቢ ማለትና እርሶ መጥፋቴ ትልቅ እንትን ነው ማለት ሊኖር ነው፣ ትክክል አይደለም። ግን ደግሞ በጣም እየተጎዳው ስለሆነ ጋሽ እውነት እኔ እንጃ። ትክክለኛ ነሽ። ያለፍኩኝ ብዙ ነገሮችን በነገራችን ላይ ሩታ እንደዚህ እንድትጨክን ወይም ደግሞ በቃ እንደዚህ ነገሮች ላይ ነገሮችን መተው የፈለገችው መተው ስላችሁ በቃ ከአብርሃም ጋር ያለው ንትርክ እንዲሁኝ ታረቂ በዚህ ውጪ በዚህ ግቢ የሚሉ ነገሮችን ምናምን ነገር ስልችት እንዲላት እያደረጋት ያለው ነገር ምንድነው? አብርሃም እያደረገባት ያለው ነገር የመጨረሻ የድፍረት ጥግ ስለሆነ ነው። ያም የድፍረት ጥግ ምንድነው? እሷ ላይ ብቻ አይደለም አባትየውንም ጭምር ነው የደፈረው። እሷን ብቻ አይደለም ቤተሰቧን ጭምር ነው የደፈረው አብርሃም በዚህ ተግባሩ። ባልፈታት ሚስቱ ላይ ከሴት ጋር እንደዛ መሆኑ፣ አራስ በሆነች ሚስቱ ላይ ከሴት ጋር እንደዛ አይነት ግንኙነት ውስጥ መግባቱ ምንም ይሁን ለምን የፈለገ በቃ ኖርማል እህትና ወንድም አይነት ሪሌሽን አይኖራቸውም። ባለትዳር ነው በቃ። ባለትዳር ከሆነ ወንድ ልጅ በምንም ተአምር የሴት ጓደኛ አያስፈልገውም። በዚህ ደረጃ የሚቀራረባት አይነት የሴት ጓደኛ አታስፈልጉም። አብርሃም ብዙ ሰዎችን ያስደፈረው ሚስቱን ብቻ አይደለም አባቱን በዚህ ደረጃ መጥቶ በሱ በማይረባ ተግባር እንደዚህ ሩታን መጥቶ እንዲለማመጡ ወይም ደግሞ ተግባሩ ሩታን ልቧን እንደሰበራት እንዳሳዘናት እርቁን እንኳን እሺ ላትላቸው እንደምትችል እያወቀ በቃ አባትየው እንደ አባት ስለሆነ በልጅ የሚጨክን አንጀት ስለሌላቸው ነው መጥተው እንደዚህ በሷ ፊት እንዲቆሙ እንኳን በማያደርጋቸው የአብርሃም የማይረባ ስራ እንደገና መጥተው እሷን እንዲለማመጡ የሚያደርገው። እሳቸው ትልቅ ሰው ናቸው። በዚህ ሰዓት ስንት ነገር ይጠበቅባቸዋል። ስንት ትላልቅ ህይወት ላይ ስንት ትላልቅ ነገር ላይ ሽማግሌ ሆኖ ያንን ነገር ማስተካከልና መፍታት የሚችሉ ሰዎች ናቸው። በገዛ ልጃቸው ግን እንደዚህ እየመጡ በየቀኖችን ልጅ መለማመጥ ምን ማለቱ ለአብርሃም ምን አይነት ምቾት እንደሚሰጠው አይዶል ነው። የምሬን ነው ብላችሁ እኔ ጋሽዬ እንደው ከቻሉ ራሱ በቃ እውነት እሷ ጋር ራሱ ድርሽ ሳይሉ እሱን እዛ በሚያደርጉት ነገር አድርጋችሁ ከሱ ጋር እልባት ሲያገኙ መፍትሄ ሲያገኙ ወደ እሷ ቢመጡ ደስ ይለኛል። እዚህ ጋር መምጣቱ እሱ እንደዚህ መሆኑ ምናምን እሱ ደግሞ ነገ ሌላ የማይሆን ነገር ቪዲዮ ይዞ ይመጣና ደግሞ እንደገና እርሶን የማይሆን ነገር ነው የሚያስብሉት። ስለዚህ እኔ እንጃ ጋሽዬ፣ እኔ ልጆት ሩታን ብቻ ሳይሆን እርሶንም ጭምር ነው እየጎዳ ያለው። ይሄው ለምን ዝም አሉ? ለምን ዝም ይላሉ? ቤተሰብ ለምን ጣልቃ አይገባም ማለታችን ምን ማለታችን እርሶ በየቀኑ እየመጡ የማይረባ በቃ ማለት እኔ እንጃ አላቅም ምን ማለት እንዳለብኝ። ልፋት ነው የሆኑበት። ለምን ብለው እርሶ ይሰቃያሉ? የሆነ ነገር ቪዲዮ ላይ አየው እንትን ላይ ሞባይል ላይ አየው። አትገባም ልጅን አታይም ብለሽ እንትን ብለሻል ሩትዬ። ልጁ ይይ እኔ እኮ ጋሽ ያው እሱን እኮ ባለፈው ፈቅጄ ነበር፣ አልከለከልኩም። ግን አዎ ፈቅጄ ነበር እውነት ለመናገር ጋሽ
ሁለቴ ነው ሶስቴ መታው ጠይቀውኝ እኔ እኮ ባለፈው ብያለሁኝ ድጋሚ ሲመጡ እንዴ ድጋሚ ልበላችሁ እሺ ፈቅጃለሁኝ እኮ አልኩኝ። ለሶስተኛ ጊዜ ሲመጡ በቃ እኔን ክፉ ለማስባል ፈልጋችሁ ነው እንደዚህ የምታደርጉት በቃ እንደውም አልፈቅድም ያልኩኝ እለይዞኝ እንጂ እኔ ችግር የለውም ይምጣ በስነ ስርዓት እኮ ብያለሁኝ። በነገራችን ላይ አንድ ጥፋት ቢያገኙ እሷንም ልክ ሩታ ሆን ብላ አስባበት ተዘጋጅታ ልጁን እንዳያይ እንዳደረገችው አድርገው ይሄው ጋሽዬ ጋር መጡት ወሬው። ትክክለኛ ሰዎች ቢሆኑ ግን አብርሃም ባጠፋው ጥፋት ነው በትክክለኛ መንገድ መጥቶ ልጁ ማየት ሲገባው ከሷ ጋር በገባው ሰጣ ገባ ነው የሁሉ ነገር እንዲፈጠር ያደረገው። ልጄን ይዤ ሄዳለሁ በማለቷ ነው ንዴት ውስጥ ገብታ ያን ያለችው ብለው ነገሩን አረጋግተው ለምን መናገር አልፈለጉም እነሱ? አንድ ጥፋት ይሄው አንድ እችን አገኙ ይሄው አልፈታሉችን አብርሃምን ልጄን አላሳይም ብላለች እያሉ በቃ ይሄው እኔ አብርሃምን ብሆን ነው የምላችሁ አብርሃምን ብሆን ተሳስቼ ስለ ልጄ ራሱ አላወራም። ማስቀድሞ እሷን ብቻ ነው ስለ እሷ ብቻ ነው ማውራት የምፈልገው። እኔ ልጄ ችግር የለውም አንቺን ካየው በቃኛል። በየቀኑ እየመጣ እንዴት ነሽ አንቺን ካየው ልጄን አየው ማለት ነው። ያንቺ ጤንነት ያንቺ ደህና መሆን ያንቺ ሰላም መሆን ልጄንም ሰላም ያደርገዋል። ስለዚህ ይሄን ያክል እንኳን በአሁን ሰዓት ስለ ልጄ አልጨነቅም። የምጨነቀው ስለ አንቺ ነው። ከጎንሽ መቆም በሚጠበቅብኝ ሰዓት ላይ አብሬሽ መሆን በሚጠበቅብኝ ሰዓት አብሬሽ አልሆንኩኝም። ስለዚህ አንቺን ነው ማስቀድመው ምናምን እያላት እነዚህን ቃላቶች እየተጠቀመ ምናምን ቢያደርግ በዛ ሰዓት ላይ አብርሃም የምሬን ነው የምላችሁ ሩታ ልጇን ይዛ አብርሃም ጋር ነበር የምትሄደው። አረና ልጅህን ከፈለግኩ ውሰድ ነው የምትለው። እሱ ግን ያን ከማድረግ ይልቅ በልጁ ላይ መብት እንዳለው አይኖ ህግ ራሱ መብትን ያከብርላል። በልጅ ላይ መብት እንዳለ ልጅህን እሷ ብትከለክልህ ህግ አይከለክልህ። በሳምንት 2-3 ልጅህን የማየት መብት ፍቃድ ይሰጣል። ሲያድግ ደግሞ አንተ ጋር የመዋል አንተ ጋር መጥቶ የመጫወትም ጭምር ፍቃድ ነው የሚሰጠው። እኔ ምን ችግር አለው እኮ በቃ የራሳችሁ ጉዳይ ምናምን ብዬ ላሽ ማለት እችላለሁ። ግን ስለምወድህ ከዚህ በፊት እኔ እንጃ እንደኔ ቀድሞ ያወራል ሰው ራሱ ያለ አይመስለኝም አይደለ? አለ እኮ ቪዲዮ የዛሬ 5-6-7 ወር በፊት እኮ የለቀኩት ቪዲዮ አለ እኮ አብርሃም ምን አይነት ሰው እንደሆነ በጣም የምወደውና የማደንቀው ሰው እንደሆነ እኮ አለ እኮ ቪዲዮ። በየቀኑ ማውራት አይጠበቅብኝም። በየቀኑ ስለ አንድ ሰው ዝም ብለህ ማውራት ራሱ አንዱ ማሽቃበጥ ነው። ስለዚህ አብርሃም እነዛ መልካምና ደግነቶችህን እነዛ አሪፍነትህን እነዛ ጥንካሬዎችህን ሙሉ ወደሚያደርግልህ ወደ ትዳር ተመለስ። የምሬን ነው የምልህ ወደ ሚስት ተመለስ እና በማይሆን ነገር ማለት አታድርግ ያልኩትን ነገር ሲያደርግና በቃ የሆነ ዲስሪስፔክት እያደረገ የማይሆን ስነ ምግባር ግቢ ውስጥ እያሳየ እንደዛ ሲሆን ብቻ ተናድጄ ነው በቃ እንዳመጣ ያልኩት እንጂ ልጁ ማየት ይችላል ችግር የለብኝም። ይሄንን ያልኩት በቃ ተናዳ ስሜታዊ ሆና ነው ያለችው። አቅዳበት ምን ብላ ምናምን እንዳደረገች አድርጋችሁ ለምን እሷን ማስጠቆር እንደፈለጋችሁ አላውቅም። አብርሃም ብዙ ጥፋቶች ስላሉበት ባላንስ ለማድረግ ፈልጋችሁ ነው ከሩታ ጋር ጥፋቱን እሷም ታጠፋለች ምናምን ለማለት ምን ችግር አለው? እሱ ስራ ውስጥ ከምትገቡ ሁለቱን በጥፋት እኩል ለማድረግ ከምትገቡ ሁለቱን ለማስማማት ሁለቱን ለማስታረቅ በዚህ ደረጃ ብትለፉ እስከዛሬም አይደርሱም ነበር እዚህ ደረጃ። አንድ ነገር ላውራሽ ደውዬ አውርቼዋለሁ። አንድሽ ጋሽዬ ነው የላትክ እና አልደብቅለትም አልደብቅለትም እንትው ነው ማድረገው ይሄንን ልጅን ለማየት ከለከለችኝ። አትገባም አለችኝ። ግቢ አይቼዋለሁ እና አትገባም ያለችኝ ለምንድን ነው አልኩት። ለምንድን ነው አትገባም? ስራህን ታውቅ የለ አንተ የሰራኸው ስራ የለም ወይ? እዚህ ላይ ጥሩ ነገር አድርገሃል አንተ እንትን አትበለኝ። አሁን እኔ በቃ ከአንተ ከኔ ጋር እንዳትነገራት በቃ አታውራኝ ብያለሁ። አታውራኝ ነገሩን ያስተካክለዋል። አንተም ና ደውዬ አውርቼዋለሁ። አንተም ና እሷ እንዲህ አትለኝ እሷ እስኪ አንተ ናና እምቢ ብላኛለች ብለህ አውራኝ እስኪ ና ብዬዋለሁ። ከአንቺን ጋር ሳልገናኝ እኔ ግን አሁን ቅር እያለኝ ያለው የምሬን ነው የምላችሁ አላቅም። ብቻ ሁሉም እነሱን ለማስታረቅ ካላቸው ጉጉት የተነሳ ሁለቱ ሰላም እንዲሆኑ ወደ ነበራቸው ፍቅርና ሰላምና ትዳር እንዲመለሱ የተወለደውም ልጅ አለ በመሃል አዲስ ሌላ ምዕራፍ ነው እሱ ለሱ አባትና እናት ሆኖ ልጁ የሚገባውን ፍቅር ከሁለቱ እያገኘ የሚያድግበትን ነገርና ነገ ወደ ተሻለ ህይወት እንዲደርሱ ሊያደርጋቸው የሚችል ነገርን ከመመኘት የተነሳ ይመስለኛል አብርሃም ሲያጠፋ የነበረውን ጥፋት ማንም ማንሳት ያልፈለገበት ምክንያት ወይም ደግሞ ረስተውትም ሊሆን ይችላል አይታወቅም። እና ግን እኔ ይቀድማል ብዬ የማስበው አብርሃምን ከዛ ተግባር ውስጥና ከዛች ልጅ ማለያየት በቃ ምን እያደረገ ምን እየሆነ እንደሆነ እንዳላችሁትም የማይሆን ነገር ተሰርቶበትም ከሆነ ልጁ ላይ ከጤናው ካልሆነ እንደዚህ አይነት ነገር ውስጥ እንዲገባ እያደረገ ያለው በተቻላችሁ አቅም እንዲጸለይለት ማድረግ በቃ በሚያምንበት ነገር በሃይማኖቱ እንዲጸለይለት ማድረግ እሱንም ከዛ ስርዓት እንዲፈታ ማድረግ የሚቀድመው ያ ነው ብዬ ነው ማስበው። አንድ ሰው በጤናው አስቡት ከሚስቱም ጋር መሆን ይፈልጋል በሚስቱ ላይ ያመጣትም ሴት ጋር አብሮ መሆን የሚፈልግ ከሆነ ይሄ ጤነኝነት አይደለም።
ይሄ እኮ ሰዎች ተደባብቀው የማያደርጉት ነገር ነው። ማንም ሳያይቅባቸው ምናምን ነገር በሚስታቸው ላይ እንደዚህ አይነት ተልካሻ ስራ ሊሰሩ ይችላሉ። የአብርሃም እኮ በአደባባይ ነው፣ ጥፋቱ እንኳን አይታወቀውም አብርሃም። ስለዚህ ይሄ ልጅ በጤናው ላይሆን ይችላል፣ አይታወቅም። ምክንያቱም አንድ ነገር በሰው ላይ የማይሆን ሰይጣናዊ ነገር ወይም መተትም ሙጣንጥኝም ሊሰራበት የሚችለው በእምነቱ ጠንካራ ሳይሆን ቀርቶ ከእግዚአብሔር ጋር ያለው ፌሎሺፕ ከፈጣሪው ጋር ያለው ነገር አሪፍ ያልሆነ ሰው እንደፈለገ የሚኖር ሰው ለእንደዚህ አይነት ነገር ተጋላጭ ነው። ያም ነገር ሆኖበት ከሆነ በተቻለ አቅም ከዛ ነገር ውስጥ ያንን ልጅ ማላቀቅ፣ ወደ አይምሮ መመለስ፣ ያ ተግባሩ ትክክል እንዳልሆነ ቁጭ አድርጋችሁ ለብቻው ነግራችሁት ወደ ትዳሩ እንዲመለስ፣ ሚስቱ ይቅርባይ እንደሆነች፣ እንደምትወደው እንደምታፈቅረው ትቶ እንዲመጣ ያለበት ነገር ደስታ እየሰጠው እንዳልሆነ ሚስቱ እንደምታቅ ነግራችሁ በጣም እንዳዘነች በቃ ካንተ ጋር ዘላለማን መኖር የምትፈልግ የምታፈቅር አንድ አይደለም 3-4 ልጆችን ወልዳ አብርሃም ሆነ የምትፈልግ ሚስት ቤት ቁጭ ብላ እየጠበቀች ነው። እዚህ ጋር ያለው ነገር የትም አያደርስህም ብላችሁ ነግራችሁ ከዛ በኋላ ወደ ሩታ በትመጡ ነገሮች ይቀልላቸዋል ብዬ አስባለሁ። እሷ አሁን እንደዚህ ግግም እንድትል እያደረጋት ያለው ነገር ወይም ደግሞ በቃ ጨርሻለሁ ልፋት ነው ከዚህ በኋላ ምናምን የሚሉ ነገሮችን እንድታወራ የሚያደርገው ከአብርሃም አለመጀመራችሁ እየመሰለኝ ነው። አሁን አብርሃምን ጋሽዬ በስልክ ሲያወሩት ልጅን ስለማየት እንጂ ከሄርሜላ ጋር ያለው ነገር ምን እንደሆነ ከሄርሜላ ጋር የጀመረው ወይም ደግሞ ከሄርሜላ ጋር ያለው ግንኙነት ነው ከሚስቱ ጋር እዚህ ደረጃ እንዲዳረስ ያደረገው። ይሄንን ነገር አላወሩትም። ይሄን ቢያወሩት እኔ ሩታ የምትጨክን አይነት ሴት አይደለችም፣ ይሄን ቢያወሩት መልካም ነው ብዬ በማሰብ ነው። አላቅም አውርተውትም ሊሆን ይችላል። አንቺ እንዳሳናወራ ብየዋል ማለት ጋሽዬ እሺ የራስ ስንፈት ነው። ይቅርታ አድርጉልኝና ጋሽዬ ምን እንዳደረግልዎት ነው የሚፈልጉት? ይግባ ልጁ ሰላም አድርጉልኝ፣ ሰላም ብቻ አድርጉልኝ። የእናንተ ሰላም ፈልገዋለሁ። ፊትም አወራው ነገር ነው። ሰላም በቃ ሰላም። እኔ ሰላም ካላገኘው እኔም በቃ እናንተ ሰላም ካላርጋችሁ እኔም ሰላም አላገኘው። በቃ ችግር የለም ተገናኙ፣ ብቻ ተገናኙ። ልጁም እሱ ችግር የለም፣ እሱ ቦታ አለው፣ ምንም ችግር የለም። አንቺ ያ ልጁ የማያት ብቻ ከፈቀድሽልኝ እኔ የሌላው ምንም ችግር የለም። በቃ እናንተ ሌላ ስለሌላው ዝም በዩ ብቻ ልጁ የሚያይበት። እኔ ግን የምሬን ነው የምላችሁ። እኔ ልጁንም አብሮ ቁጭ ብሎ እዛው አብሯት ቢያሳድግም ደስታዬ ነው። ግን ለአብርሃም ምን አይነት ደስታ ይሰጣል ነው? ከሚስት ጋር የሆነ አይነት ቅራኔ ውስጥ ገብተህ አለ አይደለ? የሆነ መተዛዘን ውስጥ ወይም ደግሞ መሀላችሁ ሁለታችሁ መካከል የሆነ አይነት ጥል አለ። በዛ ስሜት ውስጥ ሆነ ሚስትህን አንተ ራሱ በሙሉ ኮንፊደንስ የሆነ ምቾት ሰጥቶ አትሄድም እነሱ ጋር አንኳክተ ምናምን አብርሃም ነኝ ልጄን ለማየት ነው የመጣሁት ብለህ ስትገባ ራሱ ለአንተ ራሱ ምቾት አይሰጥም፣ ደስ አይልም። ሰላም ብትሆን ግን እሷን አስቀድመ ከእሷ ጋር ታርቀ ከእሷ ጋር ያለውን ነገር ሁሉ በቃ ጠላት እርድብን ይበል ብለህ ክንብንብ አድርገህ ቀብረኸው ምናምን ነገር ወደ ልጅ ብትመጣ ግን በኮንፊደንስ ልጅህን ታያለህ። ሌላ ጊዜ ስትመጣ አታንኳካም። ቀጥታ ዘው ብለህ ገብተህ ምናምን ነገር ከሚስት ጋር ስቀህ ተጫውተህ ከእናቷ ጋር አውርተህ ምናምን ነገር ልጅህን አጫውተህ ውለህ መሄድ ትችላለህ እንጂ እንደ ሩቅ ዘመድ እየመጣ ልጅህን 20-30 ደቂቃ እያየ መሄዱ ለአንተም ደስታ አይሰጥም አብርሽ። እና በቻልከው አቅም አብርሽዬ በቃ እኔ እንጃ ከሩታ ጋር ማውራት አይደለም ከሄርሜላ ከዛች ተንከሲስ የሆነች ልጅ ተላቀ ወደ ትዳር ተመለስ። በቃ የኔ ነገር እንደሚከብድሽ ደግሞ ይገባኛል። ደግሞ አውቀው ነው መሰለኝ ጋሼን እምቢ ያለችው ቢያስብኝ አይደለም። ሆን ብለው ጋሼ በደካማ ጎኔ እየመጡብኝ አይደለም። እኔ ልጅ ይቅርታ አድርጉልኝ። እውነት ቢሆን እኮ ጥሩ ነበር፣ ግን ደግሞ ሁሌ እስከ መቼ ጋሼ ተጎድቼ ነው? ተጎድተሻል መሆን የለበትም። በጣም ነው እያሳዘነችኝ ያለችው። የምሬን ነው ብላችሁ ማዘኗንና መጎዳቷን እንኳን እንዲህ በቃ ፊት ለፊት መናገር እንኳን እየከበዳት ነው ጋሽዬን እያወራች ያለችው። ለምን እንደዚህ ተሳቀቅ ነው አላቅም። ጋሽዬን ስለምትወዳቸው ስለምታከብራቸው የባሏም አባት ስለሆኑ ከሳቸው ጋር ሰጣ ገባ ውስጥ መግባት አልፈለገችም። ያን ደግሞ በጣም ወድጄልሻለሁ፣ በጣም አድንቄልሻለሁ ይህንን ነገርሽን። በቃ ይሄ የሚገርም ኳሊቲ ነው። አይሽ መሰበርሽን፣ ማዘንሽን፣ መጎዳትሽን ወደኋላ አድርገሽ እሳቸውን ፍላጎት አስቀድመሽ እሳቸውን እንደዚህ በክብር ማውራትሽ በቃ ጀግና ነሽ። የምሬን ነው። ይሄ ስማርትነት ነው። ግን ደግሞ የአብርሽም ይሁን የሩታም ዘመዶች ጓደኞችም ማዘኗን ልቧ መሰበሩን ወቁ። የአብርሃም ድርጊት አይደለም ልቧን ብዙ ነገሮቿን እንደሰባበረ በደንብ አድርጋችሁ እቺ ዝም ብላ ሳታረግዝ ምናምን የተፈጠሩ ጉዳዮች ቢሆን ኖሮ ብዙ ነገሮችን በደንብ አድርጋ መጋፈጥ ትችል ነበር። ግን ይሄ ሁሉ ነገሮች የሆነባት በእርግዝናዋና ከወለደች በኋላ ምናምን ነው አይደለ? ስለዚህ በእንደዛ ስሜት ውስጥ አንድ ሴት ልጅ ባሏ ከጎኗ ሳይቆም ሲቀር እንደገና ደግሞ ከሌላ ሴት ጋር ግንኙነት ጀምሯል የሚባል አይነት ወሬዎች ይበልጥ ልጅቷን ልቧን የሚሰብር የምሬን ነው ምላችሁ ራሷንም እንድትጠላ ሊያደርጋት የሚችል ነገር ነው በላይዋ ላይ የተፈጠረውና ያንንም ነገር በተቻላችሁ አቅም ተረዷት።
የምሬን ነው የምላችሁ። በተቻላችሁ አቅም ተረዷት። አሁንም ማናችሁም ሰዎች ከሷ ከእህቶቿ ውጪ ከቤተሰቦቿ ውጪ እሷን የተረዳት አንድም ሰው የለም። የምሬን ነው የምላችሁ። በቃ ሁላችሁም ማስታረቅ ላይ ብቻ ነው ያላችሁት። ማዘኗንም ልቧ መሰበሩንም በደንብ አድርጋችሁ ትኩረት ብታደርጉበት ይህንን ነገር መልካም ነው። ምክንያቱም ይህን ማድረጋችሁ እሷን ይክሳታል። አንቺ ተጎድተሻል። መቆምሽ ራሱ ገርሞናል። ልብሽ በጣም እንዳዘነ እናውቃለን። አብርሃም በጣም በምትፈልጊው ሰዓት ላይ ከጎንሽ አልነበረም። ያ ነገር ደግሞ ለሴት ልጅ በጣም ከባድና የሚጎዳ ነገር ነው። በስራ ምክንያት ሌላ ሀገር ሄዶ አይደለም፣ በሆነ ምክንያት አይደለም ከጎንሽ የራቀው። ከአንቺ ጋር ባለመግባባት እንደገና ደግሞ ባለመግባባት ውስጥ ከሌላ ሴት ጋር የማይሆን ግንኙነት ውስጥ መግባቱ ይበልጥ ለአንቺ ህመምና ስብራት ነው። ዛሬ ላይ ቆመሽ ራሱ እኛን ማውራትሽ፣ እንደዚህ ፈገግ እያልሽ ምናምን ማውራትሽ፣ እንዳልተሰበርሽ ምናምን አክት ማድረግሽ ይኸውልሽ እሱን እኛ በደንብ እናውቃለን ብትሏት የምሬን ነው የምላችሁ ምን አይነት ደስታ እንዲሰማት እንደሚችል በእኔ ስሜቴ ነው። በቃ ይሄን በማለቴ የሚደብራችሁ ሰዎች ካላችሁ አላውቅም። እውነቷን አይደለም የምናወራው እዚህ ጋር የማንም ቲፎዞ የማንም ደጋፊ አይደለንም። አንድ ትዳር የሚባል ህብረት ፈርሶ እንዳይቀር ወደ ነበሩበት ትዳርና ፍቅር እንዲመለሱ ነው እየጣርን ያለ ነው እንጂ ከማንም ጎን እየቆምን ስላልሆነ ነው ይህንን እየተናገርኩ ያለሁት። በጣም እንደተጎዳሽ ይገባኛል። እሱ የሚመለስበት ዘዴ አለ። የሚመለስበት ዘዴ ወይ ቶሎ ይመለስልኛል ወይ አይመለስልኝም። እሱ ለኔ ታይ ነው። ያንቺ በቃ ልጁ ማያት ብቻ ፍቃጅልኝ እንጂ እሱ የሚመለስበት ዘዴ አለው። እኔ እሱ ያቀተኝ በቃ ያቀተኝ። አሁን በሀርድ መጣጣታለሁ። በሀርድ ነው የምመጣው። ግን ጋሽዬ ይህንንም ቢያደርጉልኝ ደስ ይለኛል። ልጁን ላይ በሚመጣበት ሰዓት ላይ ከዛ በኋላ ግን የማይሆኑ ነገሮችን እየለቀቀ ከዛሽ ልጅ ጋር የማይሆን ግንኙነት የማይሆን ቪዲዮ እየሰራ እንዳይለቅ ከዛሽ ልጅ ጋር ድጋሚ ተገናኝቶ የማይሆን ነገር ውስጥ እሷን ሊያሳዝናት የሚችል ድጋሚ በሁለቱ መካከል ጥል ሊፈጥር የሚችል ነገር እንዳያደርግ ግን በቻሉት አቅም እንደ አባትነት እርሶን ይወዶታል ይሰሞታል ብዬ አስባለሁኝ። አስጠንቅቀው ቢነግሩት ደስ ይለኛል። እኔ እግዚአብሔርን እውነቴን ነው በሀርድ መጣበታለሁ። በቃ አይደለም እንደዛም ሆነ የለበትም እኮ ነው የኔ ሀሳብ አይደለም። አይ ጋሽ እውነት ይቅር እንደዛ አሁንማ አብርዬ እንደዚህ ነው አብርዬ እንዲህ ነው እንዲህ የማለት ጊዜ አልቆብኛል። አብርዬ ተው እባክህ እንደዚህ የምክብበት ጊዜ ማለት ነው በቃ አልቆብኛል። እኔ እሱ ታይ እሱ ለኔ ታዩ የምመልስበት ዘዴ ይመለስልኛል። እሱ ምን እመልሰዋለሁ ወዶ ነው እንዴ? አይ የሚመለሱም እኮ ምንም አያረግም ማለት የሚመለስበት ዘዴ ነገር ሻለ ሩትዬ አንድ አልጨረስኩልሽ ነገር አለ። የሚመለስበት ዘዴ በምን መሰለሽ? እችን ልጅ እጄ ስትገባ ሄርሜላ ቆይስ አቤልን በእጄ ሲገባ ብሩክን በእጄ ካስገባ በኋላ ግራ ቀኝ ሲያጣ ግዴታው ቀጥለት ይላል። እኔ እሱ ዘዴ ፈጥሬያለሁ። እሱ አመቻችቻለሁ እኮ እኔ ግን አልገባኝም ማለት በእንደዚህ አይነት መንገድ እንዴት ሊመለሱ አብርሃምን ሊመልሱት እንዳሰቡ አላውቅም። ምክንያቱም ጋሽያውን እያሰቡ ያሉት አብርሃም ልጃቸው ስለሆነ እንደ ልጅ ነው እያዩት ያሉት እና አብርሃም ለእርሶ ልጅ ቢሆንም ለሩታ ግን ባል ነው። ስለዚህ አንድ ሰው ራሱ ባል ሆኖ ራሱን ለባልነት አዘጋጅቶ ራሱን ብቻ ባል አድርጎ ለሚስቱ ይመለሳል እንጂ ጋሽዬ ስለተቆጡት በሀርድ ስለሄዱበት ምናምን አብርሃም የሚሰማ አይነት ሰው ነው ብዬ አሁን ላይ እርግጠኛ መሆን አልችልም። ምክንያቱም የእርሶን ቁጣና የእርሶን ሀርድ መሆን አብርሃም ያውቃል ብዬ አስባለሁ። ያ ነገር ከሄርሜላ ጋር ያለውን ነገር እርሶ እንደማይስማሙበት አብርሃም በደንብ አድርጎ ቀድሞ የሚያውቃል ብዬ አስባለሁ። ሳያውቅ መቼም ከዛች ልጅ ጋር እንደዛ አይነት ግንኙነት ውስጥ ይገባል ብዬ አላስብም። እና እርሶ አሁን ቢቆጡ በሀርድ ቢሄዱ ምን ቢሉ ከእንደዛ አይነት መንገድ ይመለሳል ብዬ አላስብም። ከተመለሰም እሰየው ደስ ይላል። በቃ እርሶ ራሱ በጣም እንደደከሙት ያስታውቃል። በቃ የሱ ነገር ስልችት እንዳሉት በደንብ ነው የሚያስታውቀው። በቃ የሚያደርጉት ነገር ግራ ቢገባዎት ነው በቃ በሀርድ ምናምን ብለው በቁጣም ምናምን ብዬ ከዚህ በኋላ አብርሽዬ ብዬ አልለማመጠውም አይነት ነገር ውስጥ የገቡት በቃ የአብርሃም ነገር ስልችት እንዳሉት ያስታውቃል። አሁንም እንዴት አባቱ ዝም ይላሉ ይህን እያደረገ ከመባል እንደሆነ እንደመጡ ያስታውቃል። ግን ለእርሶም ቢያዝኑሎት ምክንያቱም በቃ ልጅ ነውና ምንም ማድረግ ስለማይቻል ነው እንጂ እዚህ ነገር ውስጥ የገቡት። እዚህ ነገር ውስጥ እጆትን ራሱ ባታስገቡ ደስ እንደሚሉት አውቃለሁ። ምክንያቱም በጣም ብዙ ለፍታቸዋል፣ በጣም ብዙ ጥራቸዋል ጋሽዬ እና አብርሃምም ለአባትህ እዘንላቸው። በቃ አንተ ነገሮችን በቀላሉ ማቅለል በምትችለው ጉዳይ አባትህንም እንዲህ ባታንከራትታቸው፣ እንዲህ በየሰው ፊት ላይ እየሄዱ እንደዚህ ባይደክሙ መልካም ነው።
ያላቸው መስሎሻል እናንተ ማለት ነው። ይሄንን ነገር ማስተካከል አቅቷቸው አይደለም አይደለ? ማለቴ ጋሼ በዚህ ልክ መድከም አይጠበቅባቸውም። በማረፍ አይደለም እንደዚህ ይሰቃያሉ እንዴ? ቆይ እነሱ የግድ ጋሼ መጥቶ ካልተቆጣ ወይ ደግሞ ሁሉ ጊዜ ለምንድን ነው ስነ ስርዓታችሁ ማጥፋት ሰብስቦ ስነ ስርዓት የሚባለው ነገር ካላሳያችሁ ስርዓት አያውቁም። ምንም ጋሼ ይደክማሉ። ሁሉም ነገር ላይ ልምድ ያለው ሰው ያስፈልጋል። ሁሉም ነገር ላይ ትልቅ ሰው ያስፈልጋል። ከፍሻላ ሩታ በነገራችን ላይ ይሄን ነገር እኔ አልስማማም። እኔም ትዳር አለኝ፣ ሚስት አለኝ፣ ልጅ አለኝ አይደል? ግን ከሚስቴ ጋር የሚፈጠሩ ነገሮችን ራሴ ፈታቸዋለሁኝ እንጂ ሁል ጊዜ እናትና አባቴን፣ አጎቴን፣ አክስቴን እየሰበሰብኩ እየመጣው እስኪ ይሄን ነገር የሆነ ነገር አድርጉልኝ ልል አይደለም ትዳር ውስጥ የገባሁት። አምኜበት ደርሻለሁኝ። ይሄን ነገር መፍታት እችላለሁ፣ ይሄንን ትዳር መምራት እችላለሁ። በትዳሪዎች ችግር ቢፈጠር ያንን ችግር መፍታት አቅሙ አለኝ ብዬ አምኜበት አይደል የገባሁት። ስለዚህ ሁል ጊዜ ጋሽዬ እየመጣው አይደለም ትዳሩን የሚመሩለት እንዴ? ሁል ጊዜ እየመጣው አይደለም በሚስቱ መካከል የተፈጠረ ነገር ዋቀጠነ ብላችሁ በተጣላችሁ ቁጥር አክስት አጎት እየመጣ አይደለም ትዳራችሁን የሚያስተካክለውና የሚመራላችሁ እንዴ? ስታፈቅራት ጋሽዬን አማክረ እኮ አይደለም፣ ስታገባትም ጋሽዬን አማክረ አይደለም። ወዳህትና አፍቅራት ነው የገባህበት። በቃ ደርሻለሁ ለትዳር ለዚህ ነገር አቅሙ አለኝ ብለህ ነው ጋሽዬ ሁል ጊዜ ሽማግሌ እየገባ ምናምን። ሲጀመር በሶስተኛ ወገን ትዳር ሰላም ሆኖ አያውቅም። የምሬን ነው የምላችሁ። ሶስተኛ ወገናችን ሊሆን የሚገባው እግዚአብሔር ብቻ ነው። እግዚአብሔር ያለበት ትዳር ብቻ ነው ሰላም ሊሆን የሚችለው ሊቀጥል የሚችለው። ምክንያቱም ጋብቻ በሶስት የተገመደ ገመድ ነው ይባላል። በቃ ልክ ሹርባ በሶስት እንደሚሰራው ገመድ በሶስት እንደሚገመደው ልክ ትዳርም በሶስት የተገመደ ነገር ነው። በቃ ባል ሚስትና እግዚአብሔር ያሉበት ትዳር ነው። ካልሆነ አባቴ የትኛውንም ሽማግሌ ምድር ላይ ያለውን ሽማግሌ ይዘህ ብትመጣ ትዳርህን አታስቀጥለው። በቃ ሰው ፈሪሃ ሰው ሳይሆን ፈሪሃ እግዚአብሔር ስላለው ነው አንድ ነገር ላይ ታማኝ ሆኖ የሚቀጥለው። ሁሌ ደግሞ ትዳር ላይ ምክንያቱም እኔ የምነግርሽ ነገር እርግጠኛ መሆነው ነገር ጋሽዬም በእኛ እድሜ ላይ ሆኖ ብዙ የሚመክረው ሰው ነበረ። ገብቶሻል? እሳቸው ደግሞ አሁን እኛ ትናንሾችን ደግሞ በደንብ በየኮረኮሙ ምን እያሉ ደግሞ መምከር አለባቸው። እኛ ደግሞ ትልቅ ስንሆን ደግሞ የብታቾቻችንን እንደዚህ ደግሞ ማድረጋችን አይቀርም። ጋሽዬ ዘመን በነገራችን ላይ ጋሽዬ ዘመን ደጉ ዘመን ነበር። ሰው ሰውን የሚያከብርበት፣ ሰው ሰውን የሚሰማበት፣ ትዳሩ ላይ ምን ማድረግ እንዳለበት የሚያውቅበት፣ ለሚስቱ ምን ማድረግ እንዳለበት የሚያውቅበት ዘመን ስለሆነ ነው። የተባረከ ዘመን ላይ ነበረ ነው። አሁን ላይ ወንድሜ ወጣቱ ትዕግስት የለው ብራዘር፣ ወጣቱ ምንም አይነት ትዕግስት የለው። በአንድ ነገር ላይ መርጋት አይችልም። አርፎ መቀመጥ፣ አርፎ ህይወቱን መምራት አይችልም። ወጣቱ ችግር አለበት። ለዛ እኮ ነው አብርሃም በቀላሉ ራሱ ማስተካከልና መፍታት የሚችለውን ነገር በዚህ ደረጃ እንዲዳረስ ያደረገው እንጂ በጣም ሲምፕል፣ በጣም ተራ ጉዳይ ነው። አሁን ጋሽዬን አብርሃም ያጋጠመውን ነገር ወደ ጋሽዬ ህይወት ብትወስደው በእሳቸው የትዳር ዘመን ውስጥ በጣም ተራውና ሲምፕል ጉዳይ ቢኖር አሁን በአብርሃምና በሩታ መካከል የተፈጠረው ነገር ነው። እንደዚህ ገስፎ እዚህ ደረጃ እንዲዳረሱ ያደረጋል። ማስቸገር አይደለም። ልክ ነህ። ግን ደግሞ ሁሌ ሰው አንድ አይነት ደግሞ አይሆንም። ልጆች ናቸው እነሱ ልጆች ናቸው እኮ ምንድነው ልጆች ናቸው የሚል ቃል ልጅ ፈጫው ለራት አይሆንም የሚባል ነገር አለ። ለምን ልጅ ያዘው የሆነ በቃ አለ አይደል? በእድሜያቸው ማኳያ ይሁን ቢሆን እኮ ጋሼ 20 ዓመት ደፍነው አልፈዋል እነዚህ ልጆች። አዎ 20 ዓመት በኋላ ወንድ ልጅም ሴት ልጅም ህፃን ነው ወይም ልጅ ናቸው የሚባሉበት አይደለም። በቃ ራሳቸውን የወደፊታቸውን በደንብ ቆም ብለው የሚያስቡበት፣ የሚያስተካክሉበት፣ የሚያስተውሉበት፣ በደንብ የሚያገናዝቡበት እድሜ ላይ ናቸው። እንደገና እንደ ህፃን ድጋሚ ሁሌ መመከር፣ ሁሌ መዘከር፣ ሁሌ እንደዚህ ለምን ታደርጋላችሁ ማለት ተገቢ ነው ብዬ አላስብም። አብሬም አሁን ይመጣል። አብሬ ደውዬለታለሁ በዚህ ሰሞን አሁን ጋሺ አያር ሩታ ምን ያህል በሳል እንደሆነች የምታውቁት በንግግሯ ነው። አሁን የጋሽዬ ንግግር ወይም የነዚህ ሁለቱን ንግግር ልጆች ናቸው ምናምን ለሚለው ንግግራቸው ልጆች እንዳልሆኑ 20 ዓመት ያለፈው ልጅ አይባልም። እውነቷን ነው። አባት ሆነ እኮ እስኬት ነው የአብርሃም ልጅነት። በዙሪያ ያሉ ሰዎች ምናምን ልጅ አይደሉም እንዴ? ልጅ ቢሆኑ ነው ሚስትህን ትተህ ሌላ ሴት አገባ የሚሉት? ልጅ አይደሉም። በነገራችን ላይ አይኖ ጋሽዬ ማስታረቅ ስለፈለጉ ምናምን ነው ነገሮችን ማክረር ያልፈለጉት። ግን ደግሞ እነዛ ልጆች ልጅ አይደሉም። ኧረ ልጅ አይደሉም። እነዛ የተረገሙ ናቸው። ከባድ ናቸው እነዛ በጣም ከኔ ጋር ያለው ነገር ተባረክ እግዚአብሔር ባርክ። ያንቺው ነገር ሁሉም ትክክለኛ ነው። አንድም ነገር የለውም። እግዚአብሔር አንድም ነገር የለውም። አሁን እኮ ይሄ ምን ሄድበት ነገር ከስር እኔ ስር ጨርሼ ነገር እኮ ስር ጨርሼበታለሁ። ችግር የለም። ምን ችግር የለም። በቃ አሁን ልጁ ብቻ ይሄ ያልሽኝ ደህና ነገር እያየሽ ኑሪ። አንቺ ተባረክልኝ። እግዚአብሔር አምላክ ይባርክሽ እና ይስተካከላል። ማይስተካከል ነገር የለም። አንቺም እምቢ አትይኝ ምን እውነቴን ነው የምለው። እምቢ እኛም ደስታችን ነው እርሶን እምቢ ሳትል ወደ ትዳሯ እንድትመለስ እንባዋ ታብሶ ወደ ፍቅሯ እንድትመለስ ወደ ሳቋ እንድትመለስ
ልጇን ከአባቱ ጋር አብራ እንድታሳድግ እኛም ምኞታችን ነው፣ ጸሎታችን ነው። ይሄ ተፈጽሞ ደግሞ የምናይበት ጊዜ ቅርብ ይሆንልን። በጣም ነው የምወዳችሁ። እስኪ ነገር ደግሞ የሚሆነው እናያለን።